እያዩ ገነት እባላለሁ። የእይታ ጥበብ ባለሙያና መምህር ነኝ። በባህር ዳር ዩኒቨርሲቲ አስተምራለሁ። ሰዓሊ ሰላማዊት ገብረጻዲቅ እባላለሁ። አሁን ስቱዲዮ አርቲስት ነኝ። ፉል ታይም ስቱዲዮ አርቲስት በሙሉ ቀኔን ስዕል ላይ ነው የማሳልፈው። እንደ ፕሮፌሽንም የያዝኩት ስዕልን ነው። ሰዓሊ ለይኩን ግርማ እባላለሁ። የቪዥዋል አርቲስት ነኝ፣ እንዲሁም የቀለም ቅብ መምህር። ይህ ሬዚደንሲ እንግዲህ ለመጀመሪያ ጊዜ እንደመሳተፌ ሬዚደንሲ የመጀመሪያዬ ነው። ይሄ ስፔስ ለእኔ ልዩ የሆነ ነገር የፈጠረልኝ ምንድን ነው? የመጀመሪያው የሰዓሊዎቹ ስብስብና እንዲሁም የአካባቢው ከነበርኩበት ለረጅም ጊዜ ኤክስፔሪንስ አደረግበት ከነበረው ስቱዲዮ ውጪ የሆነና ሌላ እይታ እንዲኖረኝ ያደረገ ስፔስ ነው። በዚህ ስፔስ ላይ ተፈጥሮ ራሱ በእኔ የስራ ሂደት ላይ ሌላ አይነት እይታና ሌላ አይነት ቅርጽ እንዲይዝ ያደረገኝ ይመስለኛል። አሁን ያለውበት ኢንቫይሮንመንት ሼፕ ያደረገው እዛ ላይ በራሳቸው ፍሪደም የሚወዛወዙትን ቅጠሎች እንዳስብና ቅጠል ብዙ ጊዜ ስለመርገፉ የረገፉ ቅጠሎችም ላይ ስለምሰራ ስለ ሞት ያሳስበኝ ነበረና አሁን ያለውበት ሰራውንዲንግ ስለ ህይወት እንዳስብ አድርጎኛልና ስዕሉ ሲወጣ ነው ለቲምሜቶቼ ለማስረዳት ስሞክር ያንን ሀሳብ እንትን እያልኩት እንዳለ ይገባኝ። በዛ በሚኖሩበትና በረገፉበት ሰዓት ስላለው ህይወት እንዳስብ አደረገኝና አካባቢ ምን ያህል ኢንፍሉዌንስ እንዳደረገኝ ስዕሉ ከውስጤ ከወጣ በኋላ ነው የገባኝ ራሱ። ብዙ ጊዜ ሬዚደንሲ ሲባል ቶሎ ወደ አእምሮ የሚመጣው ነገር በኤንቫይሮንመንት ወይም በአካባቢ ተጽዕኖ ውስጥ እንወድቃለን። ውሃ የሚበዛበት ቦታ ከሆነ የሚሰማን ነገር አለ። ተራራ ሲሆን የሚሰማን ስሜት አለ። እኔ ከመጣሁበት ጊዜ ጀምሮ ያው እንግዲህ የቆላ ሰው ስለሆንኩ ቅዝቃዜ፣ የጎላ ቅዝቃዜና አየር ነፋስ አንብቤ ያለው ያም ደግሞ አቮይድ ላረገው ወይም ከአእምሮዬ ላስወግደው ከልቤ ላስወግደው አልቻልኩም። ስለዚህ እውነቱን ለመናገር ይሄ አካባቢ በጣም የተረጋጋ ብዙ ዛፎች ያሉበት ጸጥ ያለ እንደገና ደግሞ የነበሩት ፋሲሊቲዎች ደግሞ የሪዞርቱን ጨምሮ ምቹ ስለነበሩ አጠቃላይ ምቹ የሆነ ጸጥ ያለ በስክነት ስነ ጥበባዊ ጉዳዮችን የከወንኩበት ነው።